ሳሮን የህዊ ልጅ የሳሚ መሆኑን አወቀች። ምን አይነት ዱብዳ እንደወረደባት ወይኔ! በአሁኑ ግን እገላታለሁ ብላለች። ዳዊት ከኛ ቤተሰብ ጋር የተመሳሰለ ነገር ነው የነገረኝ። ገንዘብ ፈልጎ መሰለኝ። ምክንያቱም ገንዘብ ስጠኝ ብሎኝ ከሰጠሁት በኋላ ነው የአባት ስም ከኛ ቤት ስም ጋር ይመሳሰላል። ታሪኩ ደግሞ አንድ አይነት ታሪክ ነው እያለ ሲነግራት አይ እኔም በፍጹም አላመንኩትም። ይሄማ ሊሆን አይችልም፣ አንተና እኔ ወንድምና እህት ብላ ህዌ በጣም ሳቀች። ሳሚ ቆይ ለምንድን ነው አንቺ ሴትዮ በፊት ደብዳቤ ሰጥሻል ነበር እንዴ? ከቤት ስወጣ እኮ ደብዳቤ ጽፌልሽ ነበረ የምወጣው። እሱ በፊት ነዋ ባለትዳር መሆንህን ሳላቅ በፊት። አሁን ግን ባለትዳር ነህ አንተ ሰውዬ። ለምንድን ነው የማታወኝ? ልጄ እኮ የኔ መሆኗን አትዘንጊ፣ ነገርኩሽ እሺ እያለ በየዋህነቱ ሲበጠረቅ ሳሮን ሰማችሁ። ወይኔ ጉዴ! አሁን በአሁኑ አለቀልሽ። ፈጣሪ ራሱ መቼም ቢሆን ምንም ቂም አይዝብኝም ብላ ዱብዳ ወርዶባታል ማለት ነው። ሩትዬ እንግዲህ ይቺ ጀግና የኔ ውድ ማለት ነው በጣም ይቅርታ እያለች መናገር ለህዊ በጣም ይቅርታ፣ እስከዛሬ ላደረኩሽ ነገር በጣም ይቅርታ ስትል እንዴ ቆይ አንቺ ምን አድርገሽኛል? አንቺ እኮ እንደውም ለእኔ መልካም ነገር ነው ያደረግሽልኝ። ልጄ አለመገኘቷ ደግሞ ያንቺ ጥፋት አይደለም። እንዳንቺ እንደውም ቦታ ሰጥቶኝና አክብሮኝ የሚያውቅ ሰው የለም እና እኔ ልቅስ ይቅርታ ስትላት አይ ይቅርታ ስትጠይቅኝ ታውቂያለሽ፣ እንደውም የበለጥ በጣም ነው የሚከብደኝ እና እባክሽ ብቻ እኔ ስለ ሁሉም ነገር ይቅርታ ነው የምልሽ፣ ሌላ ምንም የማደርገው ነገር የለኝም። እንዴ እህቴ ቆይ ዛሬ ምን ሆነሽ ነው? ፍቅር ይዞሻል እንዴ? ውይ ወንድሜ ደግሞ ስለም ፍቅር ነው የምታወራው? ፍቅር የያዘሽ እኮ ነው የምትመስለው። በጣም ታክዘሻል። ሰሞኑን ትክክል አይደለሽም። አይ እኔ በፍጹም ፍቅር አይይዘኝም፣ እንደዛ አይደለም። እና ለምንድን ነው ስራ የማትጀምሪው? እህቴ ልስጥሽ ብላሽ የለ እንደ እንትኑ መካብ ቤቱ ወንድሜ ምን ሆና ነው? እኔ በፍጹም የሳሮንን ገንዘብ አልፈልግም። እኔ በራሴ የምተዳደር በራሴ የምቆም ነኝ። ብቻ ያንን ሱስ ጀምረሽ እንዳይሆን። ወንድሜ ደግሞ እኔ እሱን ሱስ ከተውኩት እኮ ስንት ጊዜ አታስብ። እሱን ሱስ ትቻለሁ። ሲቀጥል ደግሞ መጀመሪያ እኔ ሰልጥኜ ከዛም በኋላ በትንሽ ገንዘብ በራሴ ነው የምከፍተው እንጂ በፍጹም እኔ አላደርገውም ብላ መናገር ጀመረች። ወይ እህቴ እንደዛ እስከሆነ በጣም ነፍስ አቀሻል ማለት ነው አለ። አዎ ወንድሜ እንግዲህ ለማን ሰጠዋለሁኝ እያለች ሩትዬ ማውራት ጀመረች። አይ ሩት የኔ ቆንጆ ማለት ነው። ሰላም ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ የህይወት መንገድ እንደቀጠለ ይገኛል ማለት ነው። የሳሮንም ክፋት በዛው ልክ እየቀጠለ ይገኛል። አረ ሳሮን ትጋለጥና ዛሬ ግን አሪፍ ቁርስ ነው ያገኘችው ማለት ነው። ምክንያቱም የህዊ ልጅ የሳሚ መሆኗን ስታቅ ወይኔ እኔ ና ያድርገኝ ይገልሻለሁ ብላታለች። ግን አትገላትም ብዬ ተስፋ አደርጋለሁ። ህዊዬ ተጠንቀቂ የኔ ውድ ነገር ማለት ነው። አይ ሰላምዬ እንግዲህ ስልኩን ሰጠቻትና እኔ ምልሽ ተጠንቅቀሽ ያዥ ብዬሻል ነበር እንዴ? በጣም ይቅርታ ሳላስበው እኮ ነው የወሰዱብኝ። ነግሬሽ ነበረ። ግን ያ ሳሚ የሚባል ሰውዬ አለ እንዴ አለቻት። አለ። ምንድን ነው ደግሞ ከሳሚ ፍቅር ያለሽ እንዴ? ኧረ በፍጹም እንዴ! ምን በወጣኝና ደግሞ ከሱ ፍቅር የሚይዘኝ እና ምን ተፈጠረ? አሁን ለታ የፍዚያ ድንግዝ አድርጌበት ልሽ ላሻለ። ከዛም በኋላ እኔም ለመፍታት ብዬ ህጅ አባጋ አስፈታሁለት። አሁን የት እንደደረሰ አላውቅም፣ ብን ብሎብኛል እና ለዛ ነው የጠየኩሽ ስትል እንደዛ ከሆነ ሳታስቢ ቤት ነው ያለው፣ ያው ለጊዜው ምንም አልሆነም ደህና ነው በማለት መለሰችላት። ከዛም በኋላ እሺ ይሁን ለማንኛውም እያለች መበጥረቅ ጀመረች ማለት ነው። ይችን ቅጠሉ ሰጅና ለህዊ ቦርሳ ውስጥ አድርጊው። እንዴ ለምንድን ነገርኩሽ እኮ ይቺ ህዊ አንዱ አንዳንዴ ሾጥ ያደርጋታል እና ያንን ነገሯን አርፋ ትቀመጣለች። እንዴ ሰላምዬ እኔ እንደፈለግሽ አደርግልሻለሁ፣ ነገር ግን ይሄን ነገር እኔ ስለማላምንበት አድርጊ አትበይኛለቻት። እንዴ አዎ የምሬን ነው የምልሽ፣ እኔ አላደርግም፣ ነገር ግን እኔ አንቺንና እሷን እኔ ላስታርቃችሁ እችላለሁ እንጂ አረ በፍጹም እኔማ እንዲህ አይነት ነገር አላደርግም። እሺ ይሁንልሽ
ነገርኩሽ እኮ እንደማስታርቅሽ። በእኔማ አትደበሪ፣ እንዲደብርሽ አልፈልግም። አይ እኔ በፍጹም አልደበረኝም፣ ነገርኩሽ፣ በቃ ሂጂ እያለች ሰላምዬ ማውራት ጀመረች። እሺ ካልሽ አይ ሰላም እንዳንቺ እኮ በጣም የዋህ ነሽ እያለች ብቻዋን ማውራት ጀመረች። የኔ ውድ ማለት ነው። በሌላ በኩል ሳሚ እንግዲህ ቆይ እናንተ ምን እያደረጋችሁ ነው? ለምንድን ነው ሁሉም ነገር ቶቶሎ የማታቀርቡልኝ? ቆይ እናንተ አብዳችኋል እንዴ? እያለ መናገር ጀምሯል። ይኸው ስለ ህዌ ልጅ ነው። ሩት ደግሞ ጥሩ መረጃ አገኘሁ ብላ የሳሮንን ስልክ ስትፈትሽ ከዛ ሼር አድርጋ ወደ ውጭ ወጥታ ከዛም በኋላ ከወጣይ በኋላ የሆነ ሌባ ከመንገድ ላይ አውቆ እሷን እንትን ያለ መስሎ እንቅ አደረጋት። ከዛም በኋላ እንቅ ሲያደርጋት ሄደች ማለት ነው። ይዞባት ሄደ። ከዛም በኋላ እንዴ ወይኔ ተበላሁ እያለ እንትን ስትል ሰላም ይዛላ መጣች። ከዛም በኋላ ሰላም ይዛላ መጣችና አንቺ ሴትዮ አብድሻል እንዴ? ስልክሽን በወጉ ያዥ ብዬሻል ነበር። በጣም ይቅርታ። ምን ታደርጊዋለሽ? እኔ እኮ በጣም ቢዚ ሲሆን ለዛ ነው። እሺ ለማንኛውም እንደዛ ከሆነ ጥሩ። ከዛ ወደ ወንድሟ መረጃውን ለመሰብሰብ እንግዲህ ሼር ለማድረግ ስትገባ አጣችው። ይቺ ሳሮን፣ ይቺ ሰይጣን ቁራጭ አሁንም በቃ እኔ ላይ እየተጫወተችብኝ ነው በማለት በጣም ተናደደች። ከዛም በኋላ እቤት ገባች። እንደምን ሆነሽ ነው ዛሬ በጣም ተናደሻል አለቻት። አንቺ ደግሞ በተቃራኒው ደስ ያለሽ ትመስላለች። ነገር ግን አታስቢ፣ ለማንኛውም ማለቴ ያን ያህል ብዙ የምትቆይ አይመስለኝም። ማለት ያው በተገላብጦሽ ያኔ እኔ ደስተኛ፣ አንቺ ደግሞ ይከፋሻል ማለት አልገባኝም። ሰው እንዴት በእህቱ ሀዘን ሊደሰት ይችላል? እኔስ እንዴት ልከፋ እችላለሁ? እያለች ማውራት ጀመረች። ከዛም በኋላ እሱም በቅርቡ እዩልሽ እኔ ይችን የህይወትን ጉዳይ ታይ ብዬሽ ነበረ፣ ግን አንቺ አልሰማሽም እንዴ? ምን ማለት ነው? ማለትማ አርፈሽ ተቀመጭ ብዬሽ ነበረ። ቆይ አንቺ ግን አይሰለችሽም? ለምን አታያትም? ነገርኩሽ እኮ እኔ ከወንድሜ ጋር በፍጹም እንድትሆን አልፈልግም። ደግሞ ለዛም ደግሞ አንቺም ነበርሽ ማለት እንዴ? ነገርኩሽ እኮ አንቺስ ሌላ ማጣበስ ጀምረሻል ነበር እንዴ? አይ የኔና አንቺ ይለያያል። እኔ ግን በፍጹም ልገላት እንኳን ሞከርኩም እንዴ? ቆይ አንቺ እያመንሽ ነው በግልጽ ህዊን ማሰቃትሽን? አዎ እንዲሁ ታውቂያለሽ፣ እኔ እንደውም ብገላት በህይወት እንድትኖር ራሱ አልፈልግም፣ ደስ አይለኝም ማለት ነው። ኧረ አንቺስ ጠና። እልቅስ አንቺ መንገዴ ላይ ባትገቢ ጥሩ ነው። ደግሞ ለወደፊቱ ቪዲዮ አቀራረጽ በደንብ ተለማመጅ ብላ ስልኳን ወስዳ አስፈራርታት ሄደች። ይቺ ሴትዮማ አብዳለች። ወይኔ በቃ እኔ ቀድማታለሁ ስል ቀደመችኝ እያለች በጣም ተናደደች። በሌላ በኩል ህዊ አልጋ እያነጠፈች ከዛም በኋላ ሳሮን መጣች። ሳሮን ስትመጣ እኔ ምንሽ ለምን እዚህ ገባሽ እንዴ? ሳሮን ሁሌ ያለን እንዴ እኔ እዚህ የምገባው አልጋ ላነጥፍ ነው አለች። አንቺ ቆሻሻ፣ በዚህ በቆሻሻ እጅሽ ነው እንደምታናጥፊው? በይ ከዛ ሂጂ አለችና ሄድ ስትል ደግሞ መልሳ ነይ አለቻት። መጣች። ከዛም በኋላ ከመጣች በኋላ እስኪ ንገሪኝ አንቺ ሴትዮ ግን እስኪ ለነገሩ ደሞዝ የምከፍልሽ እንድትሰሪ አይደለም እንዴ? እንኪ ብላ አልጋውን ያነጠፈችውን አልጋ ብልሽሽት ታደረገችባት። ከዛም በኋላ በጣም ተናደደች። ህዊም ግን ደግሞ መቻል ስላለባት ችላ እየሰራች ነው። አይ ሳሮን፣ አረ በዚህ ልክ ይበቃል። የእውነት የሳሮን ክፋት ተጋነነ ማለት ነው። ምንም እንኳ ድራማ ቢሆን በዚህ ልክ ማሰቃየት፣ ገና እገልሻለሁ፣ ገና አሰቃይሻለሁ እያለቻት ነው። ዳዊቴ ደግሞ እውነት ለመናገር እንዲህ ዳዊት አይነት ምርጥ ወንድም ይስጣችሁ። በኋላም ፍቅሩም ቢሆን ያው ቢያፈቅራትም እንኳ ነገር ግን እህቱ ነው የምትሆነው። ሩትዬ ናት ፍቅር የያዛም ማለት ነው። ሩትዬ በቅርቡ እንደምታጋልጫት ሳሮንን ጉድ እንደምትሰሪያት ተስፋ አደርጋለሁ ማለት ነው። አልባለዛ ሳሮን የእውነት ካልተጋለጠች ልታሳብድን ነው ሁላችንንም። ሳሮን መጋለጥ አለባት። ነገር ግን ዛሬ ደስ ያለኝ ነገር የጠፋችው ልጅ የሳሚም ልጅ መሆኗን
ደስ ብሎኛል ማለት ነው፣ ይፋ ማወቋን መቃጠሏን። ምክንያቱም ባሏን እንደ ንጉስ እንደ ጸባየ ሰናይ እሷ የበላይ አርጋ ነበር የምታየው። ስራ ራሱ ለምንድን ነው ስራውን እምቢ ያልከው? አንቺ ሴትዮ አንቺ ባልሽው ነው እንዴ የምሰራው? አረ በቃኝ ከዚህ በኋላ አሁንስ ደክሞኛል፣ እኔ በፈለኩት ስራ ነው የምሰራው ሲላት እንደው አንተ የማትረባ ሰው እያለች ስትሳደብ ነበር። ነገር ግን በላይሽ ላይ ሂዶ ልጅ መውለዱን ራሱ ስትሰማ እንዴት እንደተቃጠለች ማለት